ልጅቱ ከመጣች በኋላ ክፍል አረፈች። አንቺ ሄድሽ፣ መስጊድ ሰገድሽ፣ ስራሽን ሰራሽ። ከዛ በኋላ ስንት ሰዓት ወደ ማደሪያችሁ ተመለሽ? እኔ ያለሁኝ ከሰላት በኋላ ከሰላት ተሀጁድ ካለቀ በኋላ 2:20 ጨረስን። መስጂድ ቅርብ ነው መስጂዱ ከቤታችን። በጣም ጥሩ። 2 ሰዓት በአረቦቹን ቆጠራ ነው የምነግርሽ። በአረብ ንገሪኝ፣ ይገባኛል። እሺ በአረብ ቆጠራ ጨረስኩኝ። 3 ሰዓት ሊሆን ሲል ልጆች ስፍራ ያቀርባሉ፣ ስሁር የሚበሉ ልጆች። 3 ሰዓት 9 ሰዓት ሊሆን ሲል ማለት ነው። ልጅቱ አልኳቸው። ልጅቱ ስል የለችም ተኝታለች። ለምን አትበላም? ቀስቅሷ ስል ቅድም በልታለች ልረፍ ብላ ነው ሲሉኝ፣ ቅልል እንዲላት ትታጠብና ከእናንተ ጋር ሁና ትቀላቀል። አሁን ጨርሳ እንቅልፍ በኋላ ደግሞ ቀን ሙሉ እንደምትተኙ ንገሯት። ቀስቅሷት እና ትብላ አልኳቸው። ኖ አልበላም ብላን እኮ አለችኝ። እኛ ሀበሻዋ እውነት አልኳት። አዎ እሺ አታወራም? የለም። ምን ሆነች? አላወቅኩም። ነግራሻለች? አይ በቃ ታያ ትረፍ ትተኛ። ሳም ይመጣሉ። እንደዚህ አይነት ኬዝ ልጆች ይመጣሉ። ከፖሊስ ከመጡ በኋላ የመጀመሪያ ቀን ስሜቱ ኮኔክት አያደርጉም። ይሄ ምንድን ነው ማረፊያ ነው አይጠይቁ። በቃ ገብተው ማረፋቸው ነው። ለሚመጡበት መንገድ ረጅም ነው። ከ6 ሰዓት ያህል ይፈጃል። ከደማም ኸርጅ ለመምጣት ማለት ነው። እሺ አታቁሚ። ቀስቅሶት አልሻቸው። እነሱ አትፈልግም አሉ። አትፈልግም አሉኝ። ከዛ በኋላ እኔ ደግሞ ለጠዋት 4 ሰዓት ላይ ወዱ ለማድረግ ሽንት ቤት ለመሄድ ማለት ነው። ክፍሌን በር ከፍቼ ስወጣ በር ላይ ቁማለች። ሽንት ቤት ነው ስላት አለችኝ። ማን? አማርኛ አባይነሻው። ኦኬ አንዴ አማርኛ ስላት አሁን አለችኝ። ኮዱቴ ብላ አለች በኦሮምኛ። እሺ ቆይ አንዴ። እሁድ ከሌሊቱ 4 AM ወይም በኢትዮጵያ ከሌሊቱ 10 ሰዓት ላይ ሽንት ቤት ስሄድ ሽንት ቤት በር ላይ ቆማ አገኘኋት። ኖ AM አይደለም ሀቢብቴ፣ ሌሊት الساعة 4 الصبح ፈጅር አይደለም ይሩሄ። ጠዋት 4 ሰዓት በእኛ በኢትዮጵያ በአማርኛ በእንግሊዝኛው እየጻፍሽ ከሆነ 10 ሰዓት AM በይና ጻፍ። 10 ሰዓት ከሆነ ሰኞ ጠዋት ነው ታዲያ። እሁድ አይደለም። እሁድ ሌሊት ሰኞ ጠዋት። ሰኞ ጠዋት በኢትዮጵያ 4 ሰዓት ላይ። እሺ ሰኞ ጠዋት 4 ሰዓት ላይ አንቺ ሽንት ቤት ስትሄጂ፣ አዎ እሺ ምን ተፈጠረ? በር ላይ ቆማ አገኘሻት? በር ላይ ቆማ አገኘኋትና ሽንት ቤት ነው የምትፈልጊው አልኳት። አለች። ኦኬ ጂአን አልኳት። እሺ ሀደ ኮዱቴ ብላ የሆነ የተወተር ያኔ ጭንቅ የሚል የሆነ በጣም የሚያስጨንቅ ጭው ያለ ፊት ድንግጥ እንዳለች ነገር ስትሆን ነይ እንዲህ ቅፍ አድርጌ ያስኳትና አይዞሽ ምንድን ነው አልኳት። ቁጭ በይ ብዬ መጅሊስ አለ በር አኮሞዴሽናችን ፊት ለፊቱ ከኔ ክፍል በር ስትወጪ መቀመጫ አለ፣ ምንጣፍ ባዶ ማለት ነው። እዛ ቁጭ ብዬ ነይ ቁጭ በይ አልኳት። አይ በቃ ረፉን በርባዳ አለች። ምን ማለት ነው? እናቴ መጀመሪያ እናቴ ሙታለች ስትለኝ አቅፌያት ነይ ቁጭ በይ እስቲ ስላት አይ ረፉን መተኛት ፈልጋለሁ አለችኝ። እዚህኛው መተኛት አልፈልግም ወደዛ ተኛለሁ። አንደኛው ሌላኛው ክፍል መጀመሪያ የተኛችበትን ክፍል ትታ ወደዛኛው ክፍል መቀየር ፈልጋለሁ ስትል ወደዛኛው ክፍል አሉ ሌላ ልጆችም 11 ልጅ ነበር አኮሞዴሽኑ ላይ። እሷ ስትመጣ ነው 12ኛ ቀን አይተመዘገበው። ከዛ የዛኛው ክፍል ተኝታለች ብዬ ነው የምገምተው እኔ። ተኛው እኔ የተወሰነ ብዙ እንቅልፍ አልወሰደኝም፣ ግን ዝም ብሎ የምተኘው እንቅልፍ ሰመመን። ቀኑን ከሌሊቱን ሙሉ ሳልተኛ ያደርኩበት እየቀረው ያረፈድኩበት ነው። 5 ሰዓት ከምናምን ላይ ማማ ጩኸት ጀመሩ ልጆች በር ጧጧ እያደረጉ ከፍቼ ስወጣ መዲናዬ 4 ሰዓት ጧት 4 ሰዓት ሰኞ ላይ ሽንት ቤት በርጋ አግኝተሻት ሽንት ቤት ፈልገሽ ነው ወይ ስትያት ኖ አለችሽ። አይ አለችሽ በኦሮምኛ። ርቦሽ ስትያት አይደለም አለችሽ። እናቴ ሞታ ነው አለች ስትልሽ አቀፍሻትና አይዞሽ አልሻትና ላይክ እናት መሞት እንደዚህ ሲምፕሊ በምን አወቅሽ እንዴት ሆኖ ምናምን ሳትያት አቀፍሻትና አይዞሽ አልሻትና ምንድን ነው መናገር አልፈለገችም። አይደለም መናገር አልፈለገችም። ዝም አለች። ዝም በቃ ዝም ታውቂያለሽ። እንደዚህ ከባላ ያለ በምን አወቀች እናቷ መሞታን? ከየት ሰማች?
አልነገረች አላወራችም እኮ አልኩሽ። እኔ እሷ አኺራ ሄዳለች፣ ወደ አላህ ነው ያለችው። እኔ የሌለችው ያላለችኝ ነገር ወላሂ አልናገርም። ምንም እኮ አያስፈልግም። እኔ ለማለት የፈለኩት አንድ ሰው እጁ ላይ ስልክ ከሌለ ቢሮ መጣች ገና ትናንትና ቢሮ ገብታ በምንድን ነው ማን ከየት ነግሯት ነው? ስልክ ከሌላት ከየት ተደዋውላ ነው የእናቷን መሞት የምትሰማው ነው የምትደነግጠው? ከዛ በኋላ አንቺ አይዞሽ ብለሽ አቅፍሻ ከዛ የሀዲያዋ ልጅ እኮ ምን አለቻት መሰለሽ? አሁን ወላይታዋ ልጅ ቤተሰቧን ማግኘት ፈልጋ ስልክ ጠይቃት ነበረ። ስልክ አገናኘኝ ብላት ስልክ ላይ ስትሞክር የወንድሟ ስልክ ላይ አይሰራም። ኦንላይን ስትደውልለት ማለት ነው። ኦኬ ሰራተኞቹ ስልክ ሀዲያዋ ስልክ አላት። ሰራተኛዋ ሀዲያዋ ስልክ ስልክ አላት። ለምን ለሷ ብቻ ተፈቀደ? ሌሎች ሁሎቹም አላቸው እኮ የራሳቸው ሲገቡ የራሳቸው መስመር ያለው አለ። አባይነሽ ብቻ ናት የሌላት። ነፍሷን ይማረው። አይደለም አይባነሽ እኮ ገና ገባችማ። ዋይፋይ የላቸውም። የራሳቸው መስመር ያላቸው ኢንተርኔቱን ሞልተው ይጠቀማሉ። ኦኬ ገባኝ። ቢሮማ ዋይፋይ እንደሌለ እኮ አንቺ ማሳየንሽ። አንቺን በዳታ ነው እየተጠቀምሽ ያለሽ እንኳን እነሱ አንቺም እንኳን የለሽም። እና እሺ ከዛ መተኛት ነው የምፈልገው ስትልሽ እዛኛው ክፍል ገብቼ ልተኛ ስትልሽ እሺ አልሻት? አዎ ሌላ ልጆች አሉ እዚህ እኮ ሀብሻዋለች። ጠጋ በይና ከእሷ ጋር አብራችሁ ተኙ ከፈለግሽ። አይ ፍራሹ ላይ መተኛት እፈልጋለሁ ብላ ከሀብሻዋም ጋር አብራ አልተኛችም። ታውቂያለሽ? ገብታ ተኛች። በቃ ገብታ ተኛችን። አንቺ ወዴት ሄድሽ? ገብታ ተኛች። ሞተች ብለው የጠሩን ለኛ ባንግላዴሽ እና አይ ቆይ ወይኔ እንደሱ አይደለም። መጀመሪያ አንቺ 4 ሰዓት ላይ አግኝተሻት ገብቼ ለመተኛው የምፈልገው ብላሽ ሂጂ ተኝ ብለሻት አንቺ ምን አረግሽ? ወዴት ሄድሽ? እኔ ወደ ክፍሌ ገባሁኝ። እንደነገርኩሽ ሌሊት ሙሉ አልተኛሁም። እሺ ስለዚህ ወደ ክፍልሽ ገብተሽ ተኛሽ። እንቅልፍ አልወሰደኝም። ሲጣሩ መዳም ብለው ድምፅ ሲያወጡ ስንት ሰዓት ላይ መዳም ብለው ጠሩሽ? 11 ሰዓት በኢትዮጵያ 5 ሰዓት ቀን የጠዋቱ 5 ሰዓት 1 ሰዓት በኋላ ማለት ነው። ሽነሽ ከአንድ ሰዓት በኋላ ኦኬ አገኘ። እሺ ከዛ ማን ነው ሽንት ቤት ለመግባት ፈልጋ ባንግላዴሽ ሌላ ዜጋ አለች። ሽንት ቤት ለመግባት ፈልጋ ስትጠብቅ ቆየችባት። እሷ ሽንት ቤት ገብታ ጉዳዩን ሰጥታለች። አባይነሽ ማለት ነው ለርሐማት። እሺ ከዛ 5 ሰዓት ላይ አንቺ ክፍልሽ ጋደም እንዳልሽ 5 ሰዓት ላይ መዳም ብለው ጮኸው በር ደብድበው ስሚ ድምፅ እንዲመጣ እኔ ጋ መዳም በር አንኳኩ ክፍሌን። ኦኬ እነማ ልጆች ቤት ውስጥ ያሉ ልጆች እነማ ስማቸውን ንገሪ። ሩማ ባንግላዴሽ ናት። ሩማ ባንግላዴሽ። እሺ ሲሊቪያ ሩማ ባንግላዴሽዋ ሲሊቪያ ምናምን ናት ዩጋንዳ። እሺ ሲሊቪያ ኡጋንዳ። ሌላስ? ሌላ ደግሞ አንድ ሌላ ብሮንዲ ዜጋ አለች። ማን ነው ስሟ? ኤስፒሬስ ብሩንዲ።